ነገር ልንገራችሁ ልጅ ነኝ እኔ በጣም አንድ ነገር ልንገርሽ ሬጅስቶር እኔ ልጅ ነኝ ግን አንድ የሆነ ሰው ነበረ እና በጣም ሀብታም ነው ወጣት ነው ከዛ አንድ ወለዬ በጣም የምታምር ልጅ ነበረች እኛ አካባቢ ማለት ነው እና ቢያንስ ለ5 ዓመት ገርል ፍሬንዱ ናት ቤተሰብ ያውቃል ስሚ ሬጅስቶር ወርቅ ቤት ምናምን ያለው ሰው ነው ወጣት የማያደርግላት ነገር የለም በጣም ግን ትንሽ ልጅ ነው የማውቀው እና አንዳንድ ጊዜ መኪና ውስጥ ይሆንና ሲጠራት ምናምን ኬክ እንብላ ምናምን ትለኝና ይዛኝ ትሄዳለች ከሱ ጋር ቤተሰብ በሙሉ ያውቃል ከዛ እግዚአብሔር ምስክሬ ነው ብርጅስቶን እኔን ልክ ከትምህርት ቤት ይሁን ከየት የምገባበት ቦታ ጠብቆኝ ይሁን አላውቅም ጠብቆኝ ደብዳቤ ሰጠኝ ደብዳቤ ስጫት ሂጂና ብሎ ማለት ነው ሄጄ ሰጠዋትና እኔ ወደ ቤቴ እንዴት የተጻፈ ወረቀት ጋይስ ምን እንደሰጣት ታውቃላችሁ? የሰርግ ወረቀት ሰርጌ ላይ ተገኘ ብሎ ነው የሰጣት። ከዛ ሰዓት ጀምሮ ውስጤ የሚሰማኝ ምንድን ነው? ብዙ ጊዜ ይባላል ተረትም አለ። ውስጤ የሚሰማኝ ምንድን ነው? የራሱን ዘር ነው ያገባው እና ከዛ ነው ጉራጌ አይደለም ትግሬ በጣም እንዴት እንደሚሆን እኔ ምን እንዳደረገችው አይዶን ነው አላውቅም። ግን ኔትወርክ ነቅሎኝ እኮ ነው ጂጂዬ ሶሉሽን ሰፈራችን ላይ በሙሉ በቃ የሚወራው ያ ነበረ እና በቃ እናንተ ተናገራችሁ እንዳልተናገራችሁ የሀሳቤን ልቀይር ነው ደፋር እየተባለ ነው። ገባችሁ? ፖኪዬ እኮ ሀቅ ሁሉም ውበታችሁን እኮ ተጋሩ ዘሩን ነበር ድሮ የሚያገባው። በቃ ዞሮ ዘሩን ነው የሚያገባው። ከማንም ጋር እንደዚህ ፎንቃ ምናምን ይችሉበታል። በነገራችን ላይ ግን ዞሮ ዘራቸው ነው የሚያገቡት። ሲያገቡ አገራቸው ሄደው ነው የሚያገቡት። በቁምሽ አልቀሻል እንኳን አለኩ እንኳን ከሳው ተመስገን መርፌ እየወሰድኩ እንትን እንደሚባለው አታባራሽ ግላብ ሰጥቶና ምንም ግላብ የለንም ጋይስ እየወሰድኩ ታባርኩ ምን ታመጣላችሁ? ወሰድኩ ጂጂ እና ገልቺሚ ኤኒዌይ እና ወይ ከትግሬ የለን ወይ ከኦሮሞ የለን ወይ ከአማራ የለን ሁሉንም ጥለን ሄደናል። ጥለን ዋናው ጂጂ የአድን አይነት ባል ነው የምትፈልጊው? አውሬ የምታረጊያቸው ነገር አለኝ። እግዚአብሔርን ሙሉ ታስቆሞ ማለት ነው። ሴቶቹ ቆሞ እንዲቀሩ ታረጊያቸዋለሽ። እኔ ቆሞ እንዲቀሩ ሳይሆን ገንዘብ አትስጡ ነው የምላቸው። እንደ ልባቸው ለመዝረፍ አልተመቻቸው ማለት ነው። አዎ እና በቃ በጣም ነው የምጠላሻለኝ። ሙሉ ታስቆሞ እኔ ግን ብትነግራቸው መልሽ ከአንቺ መሲ አሁን እኛ ስለሰለቸን ነው እንጂ ድሮ አንቺ ራሱ እንደው ትንሽ ልጅ ነሽ በዩቱብ በፌስቡክ በጣም እየጻፍን ምናምን እንነግራቸዋለን። ይኸውልሽ አይገባቸውም። እኔ ጂጂ እግዚአብሔርን ትላንትና በቃ ሶሻል ሚዲያ ላይ ባልመጣው እንደዚህ አይነት ነገር ላይ ባልገባው ያልኩበት ቀን ለመጀመሪያ ጊዜ የእውነት በቃ እኔነቴን የረገምኩበት ቀን ትላንትና ነው። ታውቂያለሽ ልጅቷ ከዱባይ ቱርክ ሄደች ማለት ነው። አሰሪዎቿ ጋር ማለት ነው። ልጅ ይዛ ምናምን ሄደች። ከዛ ልጅቷ ሲሄዳ እዛ ይመስለኛል ከፍቅረኛዋ ጋር አንዳንድ ሲባባሉ ራሷን ታጠፋለች። የትኛዋ ልጅ? አስካል ትባላለች። ትላንት ኦልሬዲ አስክሬኗ ኢትዮጵያ ገብቷል። በይ ከዛ ጂጂ ምን እንዳስጠላኝ ታውቂያለሽ? ሰው መሆኔ መቤቴን ጂጂ የፈለገ እዚህ ቲክታክ ላይ ልንጨቃጨቅ ምናምን እንችላለን፣ ግን የሆነ ሰው የምትሆኝበት ቦታ ላይ ሰው ትሆኛለሽ። ከዛ በቃ አስክሬኗ እንዲገባ እዛ ካሉት ኢትዮጵያኖች ጋር በቃ በጣም ተጨቃጭቀን ምን ብለን አስክሬኗ ወደ ኢትዮጵያ ገባ። ከዛ ቤተሰቦቿ ምን አልኳቸው? እኔ ብቻ እነሳሪም ሁላችንም ምን አልናቸው? አስክሬኗን አስመርምሩታል ናቸው። ጂጂ ይሄ ጭንቅላቷ እንደዚህ አሁን እንደዚህ ሁለቱ ከፍተውታል።
ይሄ ደግሞ ከዚህ ጋር ጀምሮ ጂጂ ታች ድረስ እንደዚህ ሁለት ቦታ ተቀዳለች ልጅቷ። ኦርጋኗ ተወስዷል። አዎ ከዛ እኔ በቃ ኖርማል አሁን ተቀደደ ምናምን ሲባል እኔ ያሰብኩትኝ ጂጂ ሆነ ቀለል አድርጌ ነው ታውቂያለሽ። ከዛ ወንድሞቿ አጠቃላይ 10 ወንድም እህት አላት። ምን እንዳሉ ታውቂያለሽ ጂጂ? አስከሬኗን አስመርምሩ ሲባል እኛ ስንት ከሞተች ቀን ጀምሮ ስራ ሰርተን አናውቅም እና ወስደን ለማስመርመር ፈቃደኛ አይደለም። እንትን ሚሊሊክ ወስዳችሁ አስከሬኗን አስመርምሩ ስንለው ወንድሟን እኛ ስራ አለብን ማለት ቢዚ ነን ሊቀብር የመጣ ከተለያየ ቦታ 1 ሰዓት ከልክለዋት ማለት ነው ጂጂ። ቢያንስ ኤምባሲው ውክልና ተሰጥቶት ኤምባሲው ሊከስበት የሚችልበት አድቫንቴጅ እነሱ ቢያስመረምሯት ታውቂያለሽ። እዚህ አረብ ሀገር ያለን ልጆች ስንሞት በዚህ ደረጃ ነው የምናውቀው ጂጂ አስክሬኗን ብታዩ እኔ እግዚአብሔርን በቃ እጄም እግሬ ማታ ሁሉ አልተኛውም። እግዚአብሔርን በጣም እያንቀጠቀጠኝ ማለት ነው። በቃ በጣም ነው የጮህኩትኝ ሲላክልኝ። እኔ ቀላል ነገር መስሎኝ ነው ቪዲዮን የከፈትኩትኝ። ይሄ እንዳለ ይሄ በውስጥ የተጠቀለለችበት እንትኑ ደም እንደተነከረ ነው ያለው። ታንቆ የሞተ ሰው እንደዛ አይደለም ጂጂ። ይሄ ጭንቅላቷ እንደዚህ እኩል እንደዚህ ከፍለውት ይሄ ወደዛ ነው ይሄ ወደዚህ ነው። ጠበቅ ብቻ ነው ያረጉት እና ይሄንን ከዚህ ጋር አንስተው ታች ድረስ ቀደዋታል። ወንድሟን ስለምነው ኢቭን ሬሳ ማስመርመሪያው እኔ ልክፈል ስለው ግን ጊዜ የለንም ማለት። ለዚህ ነው ጂጂ እንጂ እግዚአብሔርን እኔ አያገባኝም እኮ እንደማንኛውም ሰው መጥቼ ቀይን ሸጬ ምናምን ጌም ተጫወተሽ ምናምን እኮ ትሄጃለሽ። ግን ልጆቹ በጣም ነው የሚያሳዝኑት። ገንዘባቸውን ነው የሚፈለገው ጉልበታቸው። ሲሞቱ ጂጂ ታውቂያለሽ፣ አሁን ሌላ አሜሪካ ምናምን ሬሳቸው አይመዘንም። ከአረብ ሀገር ስትሞች ሬሳሽ ተመዝኖ በኪሎ ነው የምትገቢው ከካርጎ ጋር ማለት ነው። ሬሳሽ ይመዘናል። ከተባለው ኪሎ በላይ የምታልፊ ራሱ ከሆነ የምትከፊው ብር አለ። ገባሽ ማርያምን? በቃ እኔ ትላንትና የሆነ በቃ ሁሉም አንድ ነገር ግን ምን አረግ ነበር መስልሽ? እኔ ቀርታ ግን የምነግራችሁ ነገር አስቀያሚ ሊሆን ይችላል። ለሌላው ትምህርት እንዲሆን እዛው ቢቀበሩ ሌላው እንዲጠን ለምንድን ነው? እኔ እኮ አንዳንዴ ትምህርት ሊሆናቸው ይገባል። በቁማቸው ሰው እንዲሆን ለመሰለሽ በቃ ብሞትም የኢትዮጵያ ሕዝብ አለ። ለምን ዕዳ የምንሆነው ለኢትዮጵያ ሕዝብ? የኢትዮጵያ ሕዝብ በቁማችን እንዲረዳን ስንታመም እንዲረዳን እንጂ በራሳችን በምናጠፋው ጥፋት ወይ በራሳችን በምናደርገው ነገር በከዚህ አንደኛ ቤተሰብም የዚህን ያህል ፍቅር ከሌለው አትላኩ። በቃ እውነቴን እኮ ነው። ሲጀምር ምን ፈልጎ አይደለም የሚወልዱን እኮ ሲፈልጎ የሚወልድ እኮ ነው ፍቅር የሚኖረው። ለምን ትልካላችሁ? እንደዚህ አይነት ቤተሰብ ከሆነ በቃ እንደዚህ እንደማትላኩ እንዲህ እናት ብቻዋን ምናምን ከሆነች ኦኬ፣ የቤተሰባቸውን ስታንዳርድ ሄዳችሁ ላኩ። እውነቱን ልንገርሽ፣ በቃ ሲፈልግ መጥቶ የሰድሬ ሰው አትላኩ። እነሱ እድር ለመግቢያ ምናምን ይሄ የዛሬ 5 ወር ነው ምናምን ልጃችሁ ሞታለች አስክሬን ልንልክ ነው ብለን የ2 ወር ደሞዟ አለ እና የ2 ወር ደሞዟን አሉ። አስክሬኑ ገና አልገባም እንጂ እኔ ተስፋ ቆርጬ ምናምን ትቼ ነበር። ግን ይሆናል አይደል አገርሽ አፈር ላይ ብትቀበሪ ምናምን አፈር ነው ስላልፈለጉን መሰለኝ። እኔ እዚህ ሀገር ገና እንደመጣሁን የሚያሳስበኝ ይሄ ነበረ። በጣም ውድ ስለነበር ማለት ነው። እና ሰው ብር ያጠራቅማል አይደለ? ምክንያቱም እነ ሳምሪ ይዛ ስለነበሩ አትሊስት ብዙ ነገር ታስቢያለሽ። ኦኬ አልኩኝ እና ይሄ ላይፍ ኢንሹራንስ የሚባል አለ ነው ሊበስፐርዝሸሩ የምንለዋል። እሱን ገባው ማለት ነው። ለ5 ዓመት ነው ለ6 ዓመት ነበር ስከፍል ነበር ለሬሳዬ ብቻ ማለት ነው። በቃ እና ግን ያ ማለት ለሬሳ ብቻ ሳይሆን በኋላ ነው ያወቅሁት። እኔ ግን ያልኩት ምንድን ነው የሆነ ነገር እንኳን በሆን አድራሻ ምናምን አድርገሽ ወደ ሀገር ቤት እንደላክ ማለት ነው ለልጆች። ማንም ሰው እንትን እንዲለኝ አልፈልግም። እና አትላኪ አታታሩ። ይህ ማበረታታት ነው ራሱ ፋውል እንዲሆኑ። እዚህ አረብ ሀገር ያሉትን ልጆች ደግሞ ኮርስ ቢወስዱ ገባችሁ እንጂ ለአንቺም እኮ ስራ እኮ ነው ለእናንተ። አሁን ለአንቺ ለጓደኞችሽ አረገዘች በቃ ታርግዝ። ለምን አጨናነቃችሁ? ልጆቹ እንደሆነ የትምህርት የእውቀት ደረጃቸውን ከኢትዮጵያ ታውቂዋለሽ። እኛ እኮ የጎዳን እኮ ለዚህ ነው እኛ የጎዳን የሀገሪቷ ጉዳይ። በቃ ልቅ ልጆቹ እንዲነቁ አይደረጉም፣ ብልጥ እንዲሆኑ
አይምሯቸው እንዲያድግ ከዛ ላይ ይሄ ሌባ ደግሞ ወንድ አለ ጅል እህቱን ቢገባ ኖሮ እሱ ደግሞ ያታልላታል። በስንቱ እንደምንሰቃይ እንግዲህ ይወቅ። ጂጂ ታውቂያለሽ፣ አንድን ኬስ እንጀራ ለመብላት እንጀራ ገዝቶ ለመብላት ምንዛሬውን በኢትዮጵያ አስቡትና ለወንድሜ ለእህቴ ለእናቴ ነው የሚሉት። እግዚአብሔርን ጂጂ የአማራቸውን እንኳን አይበሉ። እነዚህ ልጆች ቢያንስ እንኳን በእግር መጥቶ በሳጥን ሲሄዱ ቤተሰብ ሊያዝንላቸው ይገባል። ሲቀጥል ደግሞ አብዛኛው ቤተሰቦች ደግሞ እውነት ኢትዮጵያ ሆናችሁ የምትከታተሉ ሰዎች ካላችሁ አረብ ሀገር እህት ወንድም አንድ ነገር ግን መሲ እዛ ያላችሁት ማለት ነው ኮሚኒቲ ለምንድን ነው ልጆቹ በኢማራት ውስጥ ገንዘብ እንዲያስቀምጡ የባንክ አክሰስ ማስከፍቱላቸው? ለምንድን ነው ይቻላል አይደል? ይቻላል። አይዲ ያላቸው የመኖሪያ ፍቃድ ያላቸው ይችላሉ። የመኖሪያ ፍቃድ ደግሞ የሌላቸው እነዚህ የቤት አገልጋዮችስ አይችሉም? ይችላሉ። ለምን እንደዛ የማታረጉት? ይሄ እኛ ቤተሰብ ሆዳም ነው። አንቺን ሲያሳድግሽ ቂጣ ነበር የሚበላው። አንቺን ሲልክ ኬክ ያምረዋል። ናት እና ኢትዮጵያ ያላችሁ እህት ወንድም በእህቶቻችሁ በወንድሞቻችሁ ብር የምታስቀምጡ ትላንትና አይታችኋል። ቤት አላት ንብረት አላት። ግን ከዛች ንብረቷ ላይ የኢትዮጵያ 10 ሺህ ብር ለማስመርመሪያዋ እኔ ተከለከለችው። በአካውንታችሁ ገንዘብ አስቀምጡ። አንደኛ። ሁለተኛ ነገር ደግሞ ውክልና መስጠት ትችላላችሁ። ብር ስታስቀምጡ ለብቻዋ አንድ እህታችሁ ላይ ከሆነ የምታስገቡት ውክልና ኤምባሲ ሄዳችሁ ውክልና ጽፋችሁ ገንዘባችሁ በሁለት ሰው እናንተ ካልሄዳችሁ ያ ገንዘብ አይወጣም ነው። የኢትዮጵያን ባንክ ስልታይ እሱ እዛ ማስቀመጥ አይችሉም? ይችላሉ። እስቲ ይህንን አክሰስ በየቤቱ እየሄዳ ማለት በየቤቱ ሰራተኞች ጋር እየሄደ መዳምን እያናገረ ምናምን ነገር ብራቸው እንደዚህ አስገቡ የሚል ከባንክ ጋር ትነጋገሩና ራሱ እዛው ሀገር ካለው ባንክ ጋር እነዚህ አበሾች ሲሄዱ ራሱ የባንክ አክሰሱ እንዲከፍቱ። አሁን አሜሪካን ሀገር አለ እንደዚህ ወረቀት ሌተር ይልክልሻል እና ጽፈው እንደዚህ መተሽ እንድታደርግ እኛም ጋር እንደዚህ እና እንደዚህ ሰራተኞች የኢትዮጵያ ልጆች ያሉበት ቦታ ላይ ባንኩ ራሱ ልኮ ኑ ብራችሁን አስቀምጡ ወይም ደግሞ መዳም እዛ ውስጥ እንድታስገባላቸው ግማሹን ደግሞ ኢትዮጵያ እንድትልክ እንደዚህ አይነት ነገር ብትሰሩ ብቻ ነው መትረፍ የሚችሉት እነዚህ ልጆች። ብር በ13 ዓመት ወጣ በ30 ዓመቷ ስትገባ ብሩ ያልቃል። ወንድሞቿ፣ ቤተሰቦቿ፣ ጠላቶቻችን ቤተሰቦቻችን ይበሉታል። ከዛ አንቺ ቁም ለቁም ሆነሽ በቃ ወይ እዛ ደግሞ ተመልሰሽ ግርድና ትገቢያለሽ፣ ትሞቻለሽ። ይሄ ነው በቃ። ጂጂ እችን የምታክል ልጅ ማለት በቃ እድሜዋ 23 24 ሆኖ ወገቤን ይሉሻል። ታውቂያለሽ ማርያምን በሰው ቤት ስራ ጉልበታቸው አልቆ የአማራችሁን ሳይበሉ በልጅነታቸው ሽበት ወርሷቸው አይሰሙሽም። ስትነግሪያቸው ጂጂ አይሰሙሽም። ከዚህ ጋር ሲወጡ እዚህ ጋር ሰምተውሽ ከዚህ ጋር ሲሄዱ ይረሱታል። በቃ በጣም ነው የሚያሳዝኑሽ ማርያምን ጂጂ። እንጂ ዝም ማለት እኮ ምን አገባኝ ብለሽ እኮ ብትተይም እኮ ትችያለሽ። ምን አገባኝ ብለሽ ግን በቃ ያሳዝኑሻል። ታውቂያለሽ ምናልሽ ምን አይቻልም። አረብ ሀገር ትልልቅ ሰዎች አላችሁ በነገራችን ላይ እግዚአብሔር በጣም ማጠብቋቸው አረብ ሀገር የሚኖሩ በጣም ትልልቅ ካምፓኒ ውስጥ የሚሰሩ ኢትዮጵያኖች አሉ። ትልልቅ ደረጃ እነሱ እንኳን ይህንን አክሰስ ቢሰሩ ለወገናቸው ባንክ ቤት ላይ እንደዚህ እንትን ብለው የተወሰነ ሰው ብሩን እዛ ቢያስቀምጥ የተወሰነ ቢገባ ልክ ሀገራቸው ሲገቡ ይዘው የሚገቡት። ጂጂ ቤት ሲሰሩ በወንድም ስም፣ ቤት ሲሰሩ በአክስት ስም፣ ቤት ሲሰሩ በእህት ስም፣ ቤት ሲሰሩ የሆነ ነገር በሰው ስም፣ ሁሉ ነገራቸው በሰው ስም ነው። የኔ የሚሉት ነገር ልጆቹ የላቸው። ገባሽ? እኔ አሁን ጂጂ እኔ ጋር ሲመጡ እኔ አሁን ነጋዴ ነኝ አይደል? ጂጂ ነጋዴ አልትራም አይፎንም ለጠየቀሽ ትሸጫለሽ። ሁሉም ነጋዴ እዚህ ቲክቶክ ላይ ይሸጣል። እኔ ለመዳም ቅመሞች ከ600 እስከ 1000 ብር ድርሃም እንጂ ከዛ በላይ ስልክ ስጠይቁኝ አልሸጥላቸው። ወርቅ ግዙ ነው የምላቸው። ራሴ ማንም ነጋዴ አያደርገውም። ገባሽ? ለምን የኔ ስልክ አይደለም የሚያተርፋቸው። ይሄ ተራ ስልክ ነገ አያሳክማቸውም። ገባሽ? ወርቅ ቢገዙ ግን ያሳክማቸዋል። አሁን ለምሳሌ የ2000 ብር ስልክ ከሚገዙ 1500ን ስልክ 1500ን ወርቅ ገዝተውበት 500 ብሩን ደግሞ ስልክ ቢገዙበት ለነሱ ይጠቅማቸዋል። በዚህ ደረጃ ነው እኔ የምነግራቸው። ግን አይሰሙሽም። በቃ ምንም ማለት አይሰሙም። ኧረ አይሰሙም። ምን አገባሽም ሊሉሽ ይችላሉ። ምንም ማድረግ አይቻልም።
ምንም ልናደርግ አንችልም። ታብታባ ሁሌም የስለ ሰው ህይወት ስትኖሪ አትኖሪ። መሲ ራስ ለራስሽ ነው እንጂ አድርጌ ራስሽን ገባሽ። ጥሩ ሰራሽ የሚልሽ የለም። ከተቻለ ደግሞ ችግሮቹ ከሰደዱ በኋላ ሬሳ መላክ ማቆም አለብሽ። ለምን ትልኩት? ለምን ትልኩት? ቤተሰብም የዚህን ያህል ጨካኝ ከሆነ ብሩን ላኩ የሚሏቸው ከሆነ ለእነዚህ ሰዎች ከባድ ናቸው። ያሳዝናል። ሀገራችን ወጥተን ያለንበት ቦታ ያሳዝናል። እዛው ሀገር ውስጥ ያሉት እንዴት ያሳዝናሉ። እኔ ምን አይነት እርግማ እንደተረገሙ በተለይ ኢትዮጵያኖች ምን አይነት ግማሹ እንደፈለገ ሆኖ ሉክሰስ የግል አውሮፕላን ይዘው ይኖራል። ግማሹ ደግሞ ራስ ምታት ቢይዘው የሚተርፍበት የለውም። አይምሮ ያለው ሰው ግን መጀመሪያ ጊዜ የሰማሁት እንደዚህ እንዳለ በጣም ሞልቷል። እኔ የሚያናድደኝ ደግሞ ዋናው ለወንድ ገንዘብ የሚሰጡት እነሱ ናቸው። በቃ ተበላው ገንዘቤን ሀቢባ። እኔ ብሆን አፈር ቢያፈር ያስበላሽ ማንስጫለሽ እሰይ ነው ተበላው አለ ማንስጫ። በተለይ እኔ አልጋ ሼር ለሚያደርገኝ ሰው አልሰጥም። የዚህን ያህል ብር አውጥቼ የሚጠሩት ብር ነው እንዴ? ሀናንዬ ምን ያስቅሻል? አይስብር እንዴ? ፍቅር የጋራ ነው እንጂ የኔ ብር ብቻ ነው እንጂ። ከዛ ስናባረረው ወንዱን ደግሞ አፈር ቤ አንቺ ሰው አልሽ። አይ ብሬን ይብላ ብሬን ይብላ። እንኳን ማለት ነው ቀሰይ አትስጡ ብር። ከድሮም እኮ ነው የምንለው አትስጡ ብር አትስጡ። ዳናት እያለ ለምን እንደምሰጠው ሲጠይቋችሁ ብሎክ ብቻ አይደለም ስልኩን እዛ ተጭናችሁ ብሎክ ካረጋችሁት በኋላ ዲሌት የሚባል ደግሞ አለ። እኔ ደግሞ እንደዚህ ነው የምለው ብር ሲለኝ እሺ እናሰጥሃለሁ ብዬ የምፈልገውን ነገር ቆይ አባቴ ጋር ነው፣ ቆይ ባንክ ቤት ነው፣ ቆይ ምናምን ነው፣ ቆይ ምናምን ነው እያላችሁ ባይ ባይ ከጨረሳችሁ በኋላ ቻው ባይ አሰርታችሁ እናቱ ትብረት። ከዛ ስምሽን ያጠፋል። ስምሽን ሲያጠፋ ደግሞ ሴቶቹ ይነሱና እንደዚህ እንደዚህ ነው አንቺ እንዲህ ስለሆንሽ ይበልሽ፣ ራስሽን አትረፈሻል። እኔንም አይወዱኝም። ጂጂ መዳምን ቅመምች እየመከርሽ ነው። ድሮ ከመሲ በፊት ከሳራ በፊት ድሮ ዩቱቤ ላይ ቁጭ ብዬ ዛሬ ስንቱን አትረፍቸዋለሁ። ስሜን እኮ ይጠራሉ። በአንቺ ነው የተረፍነው፣ በአንቺ ነው ሳይሆንም አይደለም። ደከመኝ ግን ደከመኝ። ለዚህ ነው መሲ 46 ስትሆኝ እንደኔ ያ በቂጥሽም በአፍሽም ሽበት በፀጉር ከማውጣትሽ በፊት የራስሽን ኑሮ ኑሪ። ባል ያመልጥሻል። የእነሱን ጭቅጭቅ ይዘሽ ከቦይፍሬንድሽ ጋር መጀናጀን አትችም። ታውቂያለሽ? ነው ሀዘን አንቺ በሀዘን ልንገርሽ ያለ ነገር የሰውን ሀዘን እየሰማሽ ውስጥሽ ደስተኛ አይደለም። ገብቶሻል? አሁን ማታ ሳለቅስ አደርኩ ብለሻል። አሁን ማታ እግዚአብሔር እንደው ብቸኛ አረጋሽ እንጂ ማታ አልጋ ላይ ባልሽ ዳሰስ ቢያደርግሽ ባልከታው ልትይ ነው ችግር ፈጠርሽ ማለት ነው። ገባሽ? ምክንያቱም ውስጥሽ ሀዘን ያለው ምናምን ነገር አንድ እሱ ፕሮብሌም ታደርጋለሽ። ጥሩነቱ መሲ አልጋ ላይ ማንም የለም መሰለኝ። አሁን ብቻሽን ነሽ። ምንድን ነው የምንቀበለው? እኛ ለምን ትቀበል ነበር ያሳሰበኝ። ግን የራስሽ ኑሮ ኑሪ። አይስወ እኔ በምን አወቅ መሰላችሁ? አትለውም ትለዋል